ዛሬ ቤተክርስቲያን ያደረሰው አለ እስኪ ቤተክርስቲያን ማህሌት ያደራቸው አጨብጭቡ እስኪ ያላደራችሁ አቤት አቤት ደሞ በልብ ሙሉ ነው የምታጨበጭቡት እንደገርማችሁ ጀግኖች እንደው ይሄ ነው ጫት ከሚቅም ሲጋራ ከሚያጨስ መጠጥ ከሚጠጣ ትዳሩን ከማያከብር ከዝርክርክ ሰው ጋር ህይወት ሊስተካከል አይችልም እንዴ በጣም ያሳዝናል እኮ እናት አባቱ ጋር የተማከረ ሚስቱን የሚጎዳ ሰው አለ እኮ እንደው በግድ ጥላት ጋር መማከር ብቻ እኮ አይደለም ድሮኛ ከስጋ ምን ጥቅም እንደሚገኝ ከወተት ምን ጥቅም እንደሚገኝ የለም አናውቅም ነበር ስጋ ግን ሞልቶ ነበር ዛሬ ስለ ስጋ የሰበሰበነው መረጃ 10 በሬ ይገዛል ይገርማል ግን ስጋው የለም እንደው እግዚአብሔር ያመት ፈቃድ ለወጣ ነው ቢል የሚተካው ያገኛል አያገኝም ሰይጣን ያመት ፍቃድ ቢወጣ የሚተካው ያገኛል አያገኝም ሞልተናል እነዚህ ናቸው እንደሚሰብኩን ብላ በእግዚአብሔር አይን ብታዩን እኮ በድንጋው ግራ ተጨርሱን ነበር ግን እግዚአብሔር ሞኛር ለእናንተ ስልጣን ሰጡኝና ያስወግር የሚገርማችሁ እኛ ራሱ ነው ለ5 ደቂቃ የእግዚአብሔር ስልጣን ቢሰጠኝ እያንዳንዱ በሳጋይተ ነበር ምክ ጮክ በሏችሁ ምክ ሰናይት ለኩሉ ዘይግብራ ምክ ሰናይት ለኩሉ ዘይገብራ ምክ ለሚያደርጋት ሁሉ መልካም ናት በጎ ናት የትምርታችን መሪ ርዕስ ነው ካጠር እንዳንወጣ ትዝ ያለን እንዳንናገር ከእግዚአብሔር ቃል እንዳናፈነግጥ ከፊት እየመራ የሚያስተካክለን የእግዚአብሔር ቃል ነው ቃሉ የሚገኘው በመዝሙረ ዳዊት ወይም በቅንፍ 111 ላይ ነው የሚገኘው የዚህ ቃል ባለቤት እግዚአብሔር ነው ቃሉ ወደኛ እንዲደርስልን በመንገድነት ያገለገለው ባድራሽነት ያገለገለው ደግሞ ቅዱስ ዳዊት ነው ዳዊት የዋህ ቀና ደግ ታዛዥ ምናልባት ለጽርቅም ሆነ ለኃጢያት ለርኩሰትም ሆነ ለቅድስና ለትልቅ ክብርም ሆነ ለመጨረሻው ውርደት የበቃ እግዚአብሔር እንደ ልብ ያለ ሰው አገኘው ብሎ ያመሰገነው በቅንነቱ በየዋህነቱ እግዚአብሔር ያመሰገነው ወረከብኩ በሰሜመነ ዘከመልቤ እንደ ልብ ያለ ሰው ምርጥ ሰው አገኘው ብሎ እግዚአብሔር የመሰከረለት ከታች 2-3 በጎችን በብትር ይጠብቅ የነበረ ሜዳ ለሜዳ ከበጎች ጋራ ሳር ሲያግጥ ውሃ ሲያጠጣ በጎቹን ከተኩላ ከቀበሮ ሲጠብቅ ይውል የነበረ በከፍተኛው ደረጃ ደግሞ በበጎቹ ፋንታ ህዝብ እስራኤልን በበትሩ ፋንታ በትረ መንግስት በሜዳው ፋንታ ቤተ መንግስት ገብቶ ትልቁን የስልጣን ደረጃም የመጨረሻውን የድህነት ጥግም ያየ ከላይ እስከታች ለክብርም ሆነ ለውርደት ለከፍታም ሆነ ለዝቅታ ባይዳል ነበረ ወርቆ ስለመነሳት ረክሶ ስለመቀደስ ጠፍቶ ስለመገኘት ከብሮ ስለመዋረድ ሙሉ አፉን ሞልቶ መናገር የሚችል በመድር ላይ 70 ዓመት የኖረ ከ70 ዓመት 40 ዓመቱን በንግስና በንጉስነት ያሳለፈ በቤተ ክርስቲያናችን ደግሞ የዘመራቸው መዝሙራት የማይገቡበት እንደጨው በአገልግሎታችን ሁሉ ጠብ ያደረግን የምንጠቀምበት ትልቅ ንጉስ ነው ዳዊት ማለት ነው ዳዊት በጥቅሉ 150 መዝሙር ዘምሯል እንግዲህ ኋላ መጽሐፍ ቅዱስን አጠናን ያሉ ሰዎች ተመራመርን ያሉ ሰዎች አንዳንዶቹ መዝሙሮች በዳዊት ስም ይጠሩ እንጂ የሌሎቹም ሰዎች ድርሰት አለበት የሚል አስተያየት የሰጧሉ ዙሮ ግን 150 ዳዊቱም ከዳዊት አንደበት ሊወጣ የሚችል ወጥ የሆነ በስነ ጽሁፍ መመዘኛው በኪነ እንደው የስነ ጽሁፍ ሰዎች እንኳን ቢለኩት የስነ ጽሁፍን መመዘኛ የሚያሟላ የእግዚአብሔር ቃል ነው በቤተ ክርስቲያን አገልግሎት ውስጥ የዳዊት መዝሙር የማይገባበት ቦታ የለም ምእመናን ሁሉም ቦታ
በቅዳሴያችን ውስጥ አለ በሰዓታታችን ውስጥ አለ በማይሌታችን ውስጥ አለ ክርስትና ስንነሳ ስናገባ ስንሞሸር ስንሞት ስንቀበር አግብተን ስንሞሸርም ሙተን ስንቀበርም የምንታጀበው በዳዊት መዝሙር ነው በ40 በ80 ቀናችን ክርስትና ስንነሳም የምንታጀበው በዳዊት መዝሙር ነው 365 ቀን በሙሉ ቅዳሴ በሚቀደስባቸው አብያተ ክርስቲያናት ሁሉ ከወንጌል በፊት 3 መስመር የዳዊት መዝሙር ይዜማል ደህና መሻችሁ በደንብ እየሰማችሁ ነው በደንብ ስሙኝ ስለዚህ ቅዱስ ዳዊት በቤተ ክርስቲያናችን ትልቅ መዝሙረ ዳዊት ትልቅ መጽሐፍ ነው ዳዊትም ትልቅ ሰው ነው ማን አክብሮታል ብያችኋለሁ እግዚአብሔር አክብሮታል የሚገርመው ነገር በ150 የዳዊት መዝሙር ያልተነገረ የሐዲስ ኪዳን ትንቢት የለም እንደውም የሐዲስ ኪዳን እርሾ የሐዲስ ኪዳን ጽንስ የሐዲስ ኪዳን መነሻ መዝሙረ ዳዊት ነው ይላሉ አባቶቻችን ኢየሱስ ክርስቶስ ስለ ቀዳማዊነቱ ስለ ጽንሰቱ ስለ ልደቱ ስለ መሰደዱ ስለ ማስተማሩ ስለ መጾሙ ስለ መጸለዩ ስለ መሰቀሉ እጅግሮቹን ስለ መቸንከሩ በጥፊ ስለ መመታቱ ሐሞት ቆምጣጤ ስለ መጠጣቱ በጥፊ ስለ መመታቱ የሾሃክል ራሱ ላይ እንደሚደፋበት እንደሚጠማ እንደሚሞት እንደሚገነዝ እንደሚቀበር እንደሚነሳ እንደሚያርግ ዳግመኛም እንደሚመጣ ይሄን ሁሉ አጭቆ የያዘ መጽሐፍ ነው መዝሙረ ዳዊት ማለት ነው እኛ አቀለን እንደው ዳዊት ደግሞ አለገለ እየተባለ አቀለል ነው እንጂ ትልቅ መጽሐፍ ነው የዚህ መዝሙር ባለቤት ቅዱስ ዳዊት ነው አባቶቻችን የዳዊት መዝሙር በውስጡ 7 ዋና ነጥቦች አሉበት ብለው ነድፈው አውጥተዋቸዋል 150 መዝሙር ቢበተንና ቢተነተን በ7 ርዕሶች ይጠቃለላል ብለዋል አንደኛ ፍቅርን ይሰብካል ሁለተኛ ሃይማኖትን ይሰብካል ሶስተኛ ትህትናን ይሰብካል አራተኛ ተስፋን ይሰብካል አምስተኛ የኃጢአት ይቅርታን ይሰብካል ተአምኖ ኃጢአተኝነትን ማመንን ይሰብካል ስድስተኛ የኃጢአትን ይቅርታ ይሰብካል ሰባተኛ መረዳዳት ዘረውሃ በለነ መረዳዳትን ይሰብካል ስንት ነገር አልኳችሁ ደህና ዋላችሁ ስንት አልኳችሁ 7 ነገር አለበት ዋናዎቹ ያልኳችሁ ልብ አድርጉ መመናን ዋናዎቹ ነጥቦች እኔ እንዳው መመናን በጣም ከይቅርታ ጋራ ምናልባት ምን አይነት ጸሎት እንደምትጸልዩ ዝርዝሩ መረጃው የለንም ግን እንዳው በቀን አንድ መዝሙር ምናልባት 10 20 30 ድገሙ አንተ እኛም ካህናቱ ትጥቅፈተና እውነቱን ለመናገር በደንብ እየጸለይን አይደለም አለመጸለያችን በምን ይታወቃል በየቤታችን ዙራችሁ አላያችሁንም በውጤቱ ይታወቃል የሚጸልይ ሰው እንደ አይነት መከራ እንደ አይነት የችግር ዶፍ እንደ አይነት የመከራ ዶፍ አይወርድበትም የሚደርሰው መከራ ከኛ አለመጸለይ ብንጸልይም በትክክለኛው መንገድ አለመጸለይ እንዳለ ያስረዳል እና ቅዱስ ዳዊት ቀድም እንዳልኳችሁ እንዳውኔ ገንዘቤ መቅኗጣ ትዳሬ መቅኗጣ ፍቅር አጣው ሰላም አጣው እሰራለው አይጠራቀምልኝም ሲይዘው ያመለጠ ሰሰበስበው የተበተነ ገንዘቤ ተነነ በነነ እያላችሁ የምትጨነቁ ሰዎች ትዳራችሁ ውስጥ ሰላም ያጣችሁ ሰዎች መደማመጥ የተሳናችሁ ባልና ሚስቶች አሰሪና ሰራተኞች ብቻ በየመስኩ በርና ግቢ የሸፈኑ ብዙ አይታል ብዙ ችግር አለ ይሄን ለማስወገጃ ብቸኛው መንገዱ መዝሙረ ዳዊት ነው ደህና መሻችሁ ብቸኛው እኔ እንደው ዝም ብላችሁ በየአጥማቂው በየካህኑ እንደው እንዲኮነ ያይነጥላ የምንትስ ያለ ከምትሰቃዩ ሰው ሳታስቸግሩ ራሳችሁ መፍትሄው እጃችሁ ላይ አለ የዳዊት መዝሙር ነው መፍትሄ ስራይ የሚፈታ በሽታን የሚበትን ችግርን የሚበትን እንባን የሚያብስ ቁስልን የሚፈውስ ስብራትን የሚጠግን ጉድለትን የሚሞላ ምስጋና አለበት አድናቆት አለበት እምነት አለበት የሌለበት ነገር የለም መዝሙረ ዳዊት
ልመና ከፈለጋችሁ ንጹህ ልመና አለበት ምስጋና ከፈለጋችሁ ንጹህ ምስጋና አለበት ታሪክ ከፈለጋችሁ ንጹህ ታሪክ አለበት መደነቅ ከፈለጋችሁ አድናቆት አለበት የዳዊት መዝሙር ምእመናን የሌለው ነገር የለም ነው ይያልኳችሁ ያለሁት ስለዚህ መዝሙረ ዳዊትን ኦርቶዶክሳዊ ተዋህዶ ቤተክርስቲያን በአገልግሎቷ ሁሉ ጣልቃ አስገብታ ትጠቀምበታለች ቅድም ተናግሬያለሁ የማይገባበት ቦታ አለ ብያችኋለሁ ሁሉም ቦታ ይገባል ብያችኋለሁ አይደል ክርስትና ስንነሳ መዝሙር 50 ወመንፈሰከ ቅዱስ ይታውጽም ላይሌ መንፈስ ቅዱስን ላክልኝ የሚል እዛ ላይ አለ ስንሞትም ግቢ ነፍሴ ውስጥ ተረፍትኪ ነፍሴ ወደ ረፍትሽ ግቢ የሚል እንደው ስንቱን ጠቅሼ ስንቱን ተው እንደው ራሱን ችሎ 3 4 በጉባኤ የሚሰጥ ትምህርት ነው እና ዙሮ አሁን ለዚህ ማምሻ እንደው ቀንበብና ወሰን መጠን አድርገን የምንነጋገርበት ከዚህ ከዳዊት መዝሙር ውስጥ አንደኛው ቅድም የጠቀስኩት ምክ ሰናይት ለኩሉ ዘይገብራ ምክር ለሚያደርጋት ለሚፈጽማት እስራኤል ላይ ለሚያውላት መልካምና ጠቃሚ ናት ይላል የሚገርማችሁ ፍትሐ ነገሥት በተባለው የቤተ ክርስቲያናችን የሥርዓት መጽሐፍ ላይ ጥንታውያኑ የተዋህዶ ሊቃውንት ልጆቻችሁን ስታስተምሩ ምስጢር መዝሙረ ዳዊት መቅድመ መሐረወሙ ለውሉድክሙ መጽሐፈ ሲራክ ወዳዊት ወሰሎሞን ልጆቻችሁን አፋቸውን በመዝሙረ ዳዊት በመጽሐፍተ ሰሎሞን በመጽሐፈ ሲራክ አፋቸውን እንዲፈቱ አድርጓቸው ይላሉ እስከ 7 ዓመት እስከ 10 ዓመት ያሉ ህፃናት ለምን ተመረጠ ካላችሁኝ እግዚአብሔር መፍራት ያስተምራል እናት አባትን መፍራት ያስተምራል ታላቅን ማክበር ያስተምራል ሽማግሌን ማክበር ያስተምራል መላላክ መታዘዝን ያስተምራል ይሄን ስለሚያስተምር ልጆቻችሁን ይሄን አስተምሩ ብሎ በፍትሐ ነገሥት ጽፈውልናል እና እንግዲህ ቅድም ወደ ጥቅሱ ስንመጣ ቅዱስ ዳዊት ምክር በጎ ነገር ናት ይላል እንግዲህ ምእመናን እንደው በዚህ ትምህርት እንድንረዳ የፈለኩት ሁለት ነገር ነው አንደኛ ከማን ጋር ነው የምንማከረው አማካሪዎቻችን ነማን ናቸው ወነት እኛን ለመምከር የሚመጥኑ ሰዎች እየመከሩን ነው ወይ ለመምከር ደረጃ የደረሱ ሰዎችስ እየመከሩን ነው ወይ ሁለተኛ ከነማንስ ጋር ነው እየተማከርን ያለ ነው የሚለውን ማየት ያስፈልጋል እኔን ታሪክ እንደምታውቁት የመጀመሪያው ንጉስ ስርወ መንግስት የሚባለው ዳዊት ነው ከዳዊት ቀጥሎ የነገሰው ሰሎሞን ነው ከሰሎሞን ቀጥሎ ሮብዓም የሚባል ንጉስ ነግሶ ነበር ስንተኛ ንጉስ ማለት ነው አረ እንዴት ዋላችሁ ስንተኛ አንደኛ ሁለተኛ ሰሎሞን ሶስተኛ ሮብዓም ለዳዊት ለሮብዓም ምኑ ነው ማለት ነው አያቱ ማለት ነው ሰሎሞን ለዳዊት ምኑ ነው አባቱ ማለት ነው እነዚህ በተከታታይ የነገሱ ናቸው የእስራኤል ነገስታት ናቸው መቼም በክርስትናችን ውስጥ ስለ እስራኤል ሳንናገር ማለፍ አንችልም እስራኤል በእውነቱ ዓለም ያልከፈለው የእስራኤል ብድር አለበት እስራኤል ባለው ለክርስትና ለብሉይ ኪዳን ለሐዲስ ባለውለታዎች ናቸው እስራኤላውያን ባይኖሩ እስራኤል ባትኖር ብሉይ ኪዳንም ሐዲስ ኪዳንም ማርያምም ክርስቶስም የሚባል ነገር የለም ነበር እውነቱን ለመናገር የሚገርማችሁ ከ66ቱ የሐዲስና የብሉይ ኪዳን በጥቅሉ መጽሐፍ ቅዱስ ወደ 64 የሚሆነውን የጻፉት እስራኤላውያን ናቸው ነቢያት በጠቅላላ ሐዋርያት በጠቅላላ እመቤታችንን ጨምሮ ከፍም ሲል ክርስቶስ እስራኤላዊ ነው ብዙዎቹ እስራኤል የሚባል ሀገር ባይኖር ህዝብ እስራኤል የሚባል ህዝብ ባይኖር ኑሮ ሐዲስ ኪዳን ብሉይ ኪዳን አጠቃላይ ክርስትና የሚባል ሃይማኖት አይኖርም ነበር እነ ዳዊት እነ ሰሎሞን እስራኤላውያን ናቸው እነ ሮብዓም እስራኤላውያን ናቸው ምናልባት ዛሬ ሰዎች ታሪክና ፖለቲካ እየተምታታባቸው በእስራኤል የሚፈጸመውን በፍልስጤም የሚፈጸመውን አንዳንድ ጉዳይ ያሉ ሰዎች ሲራገሙ ሰማል እኔ እውነቱን ለመናገር ፖለቲከኞች ሊያጠፉ ይችላሉ መሪዎች ሊሳሳቱ ይችላሉ ያ ህዝብ ግን ለዓለም ስልጣኔ ለዓለም ሃይማኖት ለዓለም ክርስትና
ሌላው ቀርቶ ለእስልምናውም ቢሆን ውሃ ልኩና መሰረቱ የተጣለው በእስራኤላውያን እውነቱን ለመናገር እና ዳዊት ቅድም እንዳልኳችሁ የመጀመሪያው የእስራኤል ንጉስ ነው ቀጥሎ ሰሎሞን ነው ቀጥሎ ሮብዓም ነው እና ሰሎሞን ከሞተ በኋላ ባጭሩ ሮብዓም ሶስተኛው ንጉስ እያልኳችሁ ነው ሶስተኛው ንጉስ እና እስራኤላውያን ልክ ሮብዓም ሰሎሞን ሲሞትና ሮብዓም ሲነግስ እስራኤላውያን ሽማግሌ መረጡና ከትልልቆቹ ነገር አዋቂዎች ታሪክ የጠገቡ አራቂ ያወጡ ማስረዳት የሚችሉ ትልልቅ መርጠው ወደ ሮብዓም መጡ ለምን ነው የመጡት ሮብዓምን ለማስገንዘብ ነው መተው ምን አሉት እባክህ አባት ሰሎሞን አገዛዙ ጸንቶብን ነበር ግብርም አብዝቶብን ነበር እባክህ አንተ ልጅ ነህ ወጣት ነህ አገዛዙን አቀልልን ግብርም ቀንስልን ያንን ካደረክልን ሰጥለጥ ብለን እንገዛልሃለን ብለው ነገሩት ደህና መሻችሁ እነማን ናቸው ለማን ነው ለንጉስ ለወጣቱ ማለት ነው ከዛ ሮብዓም ይሄንን ጉዳይ ከ3 ቀን በኋላ ተመለሱ መልሱን እነግራችኋለሁ አላቸው አሁን ሮብዓም እነዛን ሸኘና በቤተ መንግስቱ ሁለት አይነት ሰዎች አሉ ግማሾቹ በአባቱ በሰሎሞን ባያቱ በዳዊት ዘመን የነበሩ እድሜ የጠገቡ መከራ የሚያውቁ ፈተና እንደሚታለፍ የሚያውቁ የሀገር አመራር ጥበብና ብልሃት ያላቸው ልምድ የቀሰሙ ሽማግሌ ሰዎች አሉ በቤተ መንግስቱ እነሱን ጠራና እባካችሁ የእስራኤል ሽማግሌዎች እኮ ተሰብስበው መተው አባተ ሰሎሞን አገዛዝ አጽንቶብናል ግብር አብዝቶብናል አስተዳደሩ በደል አድርሶብናል እባክህ ከአባተ ተሽለ ተገኝና አንተ አገዛዙንም አቀልልን ግብሩንም ቀንስልን አስተዳደሩንም አስተካክልልን አሉኝ ብሎ ነገራቸው ለነማን ነገራቸው ለሽማግሌዎቹ ለትልልቆቹ በእድሜም በልምድም በእውቀትም ለሚበልጡት ማለት ነው ሽማግሌዎቹ ምን ብለው መከሩት ሲገዙ ይገዙ ነው እሺ በላቸው አባቴ አገዛዝ አጽንቶባችሁ ከሆነ አቀልላችኋለሁ ግብር አብዝቶባችሁ ከሆነ እቀንስላችኋለሁ አስተዳደር ተበላሽቶባችሁ ከሆነ አስተካክላለሁ ግዴላችሁም ታገሱኝ ብለህ በፍቅር ሸኛቸው ብለው መከሩት እነዚህን ሽማግሌዎቹን ተማከራ አስወጣና ከሱ ጋራ አፈር ሲፈጩ ውሃ ሲራጩ ዝርዝር ሲቀጩ ያደጉትን ጎረምሶቹን ወጣቶቹን በሱ ያስተሳሰብ ልክ ያሉትን ጎረምሶቹን ጠራና ይህን ጉዳይ አማከራቸው ህዝቡ እኮ ሽማግሌ ልኮ አገዛዝ አቀልልን አለኝ ግብር ቀንስልን አለኝ አስተዳደርም አስተካክልልን አለኝ ብሎ አማከራቸው ለነማን ደህና ዋላችሁ ለነማን ቅድም ለነማን ነበር ያማከረው ለሽማግሌዎቹ አሁን ወጣቶቹ ምን ይሉታል እንዴ አንተ ወጣት መሪ ነህ ስልጣን በእጅ ነው ኃይል በእጅ ነው ወታደር በእጅ ነው ሁሉን ነገር ማድረግ ትችላለህ ሰጥ ለጥ ብላችሁ ተገዙ ይቺ ጣቴ ያለ ይታያችኋል ምንድናት ይቺ ትታያችኋለች ምንድናት ይቺ ጣቴ ያለ ያሳየለ እነሱ ይቺ ጣቴ ከአባቴ ወገብ ተወፍራለች አባቴ በጅራፍ ገርፏችሁ ከሆነ እኔ በጊንጥ በብረት ጅራፍ ገርፋችኋለሁ ውጡ በልና አባራችኋል ስንት ሰው አማከረ አቤት እስኪ አባቴ የትኛው ምክር ነው ጥሩ እርሶ አቤት የቱን ቢሰማ ያዋጣው ነበር ጮክ ብላችሁ ንገሩኝ አረ ጮክ በሉ የነማንን የሽማግሌዎቹ በኋላ እሱ ገና ጎረምሳ ነው ሩጦ አልጠገበም የጓደኞቹን ሰማ በኋላ እነዛ የእስራኤል ሰዎች በሶስተኛው ቀን መጡ
በሶስት ቀን ቀጥረህን ነበር የለመንህ ልመና እንዴት አደረክልን ብለው ጠየቁ ይሄ ጎረምሳው ወጣቱ ከጎረምሶቹ ጋር ተማክሮ ከወጣቶቹ ጋር ተማክሮ ወጣቶቹ ያሉትን ገና ሩጠው ያልጠገቡ ዘለው ያልጠገቡ አይምሯቸው ያልበሰለ በመከራ ያልተፈተኑ በልምድ ያልተፈተኑ ምንም አይነት ልምድ የሌላቸው ጎረምሶች የመከሩትን ምክር ለተከበሩት የእስራኤል ሽማግሌዎች መለሰላቸው እናንተ ፌዘኞች ናችሁ ቀልደኞች ናችሁ አባቴ ደግሞ መች ገዛችሁና ምን አይታችሁ ከሱ በበለጠ ሁኔታ ረግጬ ገዛችኋለሁ ይቺ ጣቴ ከአባቴ ወገብ ተወፍራለች ወጣት ነው ልጅ ነው ብላችሁ ከሆነ እንዳትሞኙ አባቴ በጅራፍ ገርፏችሁ ከሆነ እኔ በጊንጥ በብረት አለንጋ እገርፋችኋለሁ ሰጥለጥ አድርጌ አንቀጥቅጬ ገዛችኋለሁ ውጡ አላችሁ ሰማችሁ እነዛ ሰዎች ሽማግሎቹ አንገታቸው ወጣው ግን ወዳው አልብነ ክፍ ምስለ ወለ እሴይ እቱ ቤተከ እስራኤላዊ ሁሉ ከዛሬ ጀምሮ ከዳዊት ዘር ከሰሎሞን ዘር ከሮብዓም ጋራ ምንም አይነት ግንኙነት የለንም እያንዳንዱ እስራኤል ወደ ቤት ግባ ብለው ህዝቡን ከሮብዓም ገንጥለው ወሰዱት ሰሜን ሰማሪያ በሚባለው ዛሬ በሰሜን እስራኤል ባለው 10 ነገድ ተገንጥለው በዚህ ማይረባ አማካሪ ከሌለው ልበቢስ ሰው ተለይተው ተገንጥለው የራሳቸው መንግስት አቋቋሙ ወዳው የተነገረው ወታደር መርጦ ላከ የተላኩት ወታደሮች አፈር ዶቄቱ ነው ቀሩ አስገባሪ ግብር ሰብስቡ በላኳቸው ግብርን ሰበስባለን ብለው የተላኩት ሰዎች በድንጋይ ተወግረው አጥንታቸው ተከስክሶ ደማቸው ፈሶ ደመከልቡ ነው ቀሩ ከዛች ጊዜ ጀምሮ እስራኤል ሁለት ቦታ ተሰነጠቀች ሰሜናዊው እስራኤል ሰማርያን ይዞ የራሱን መንግስት አቋቋመ ደቡባዊ እስራኤል ኢየሩሳሌምን ይዞ ሮብዓም ሁለቱን ነገድ ብቻ ይዞ ቀረ ይገርማችሁ የሚገርማችሁ ነገር ሁለቱ ነገድ ራሱ የቀሩት በሱ በጎ ስራ አይደለም እግዚአብሔር ለዳዊት ዘከዘርህ የሚሾም አላጠፋብም ባንተ ምክንያት ኢየሩሳሌምን እጠብቃታለሁ ብሎ ቃል ገብቶ ስለነበረ እግዚአብሔር በህይወትና በቁሙ ከሞተው ከሮብዓም ይልቅ በህይወት ከሌለው ከዳዊት የገባው ቃል ኪዳን ጠንክሮበት አሸንፎት ሁለቱን ነገር ብቻ ሰጥቶት ኃያሉ እስራኤል ተበታትና ለውጭ ጥላት ተጋልጣ የሰሜኖቹ እነዚህ 10 ነገድ ከውጭ ጥላት ጋራ እየተማከሩ ከግብጾች ጋራ ከሶሪያዎች ጋራ ከፋርሶች ጋራ እየተማከሩ ጠላት ይዘው ያመጡ ቤተ መቅደሱን እያዘረፉ ወርቁን ብሩን እያዘረፉ ትልቅ መከራ ደረሰ ታላቁ እስራኤል ተዳከመች ህዝቡ እርስ በርሱ ተባላ ተናጨረሰ ምእመናን ሰምታችሁኛል ጥፋቱ የማን ነው ጥፋቱ የማን ነው ምንድነው ስተቱ ከማን ጋር መማከሩ ከወጣቶቹ ስለዚህ ቅድም የትምርታችን መነሻ ላይ ምን ብያችኋለሁ ከማን ጋር እንማከር እህቴ አንቺ ቆራቢ ነሽ ከጫት ቃሚ ጋር መማከር ትችያለሽ አንተ ቤተክርስቲያን ሳሚ ነህ ጠንቋይ ቤት ከሚሄድ ሰው ጋር ትማከራለህ አንተ ባለትዳር የተከበርክ አባወራ ነህ ሲጠጣ ከሚያመሽ ወንደላጤ ጋር መማከር አለብህ እየሰማችሁ ነው አንተ ኦርቶዶክሳዊ የተዋህዶ ልጅ ነህ በእምነት ከማይመስልህ ጋራ ስለ ሃይማኖት መነጋገር አለብህ የለብንም አያችሁ አማካሪ አለመምረጥ ወይም ደግሞ የጥሩ አማካሪን ድምጽ አለመስማት ከክብር ያዋርዳል ስራን ያሳጣል ህይወትን ያሳጣል ትዳርን ይበትናል ንግድን ያቀዘቅዛል ፍቅርን ያሳጣል ሰላምን ያሳጣል አሁን ይሄ ወጣት ከሽማግሎቹ ጋራ ተማክሮ ቢሆን
ሽማግሎቹ የመከሩትን ሰምቶ ቢሆን ህዝቡን ከመከራ ያተርፈው ነበር እስራኤልን ከመከራ ያተርፋ ነበር የዳዊትም ዝና የሰሎሞንም ዝና ይቀጥል ነበር በዚህ መጽሐፍ ሲራክ ምዕራፍ 37 ከቁጥር 1 ጀምሮ ስታነቡ ሰሎሞን ነው ሲራክ ምን ይላል ይትማከር ምስለ ጻዊ ለውት ምጽዋት ስለመመጾት ከስስታም ሰው ጋር አትማከር ይላል እንደ ብቅ እንጂ እንስጥ አይልህም ከወዳም ሰው ጋር ስለ ጾም አትማከር ስለ ጀግንነት ከፈሪ ሰው ጋር አትማከር ከማን ጋር ነው መማከር ያለብኝ አንተ ጫት ከሚቅም ሲጋራ ከሚያጨስ መጠጥ ከሚጠጣ ትዳሩን ከማያከብር ከዝርክርክ ሰው ጋር ህይወት ሊስተካከል አይችልም አማካሪ ምረጥ አያችሁ በቤተ ክርስቲያናችን ገርል ድርሳን ታምራት የሚባሉ መጻሕፍት አሉ ምክር የሞላባቸው ተግሳጽ የሞላባቸው ክርስትናን በህይወታቸው የኖሩ ለክርስትናቸው የታረዱ የነደዱ የተገፈፉ የተገረፉ ስለ ክርስቶስ ሁሉ እንደ ትቢያ የቆጠሩ የላመ የጣመውን ዓለም አራግፈው የተው የዓይን አምሮታቸውን የልብ ፍላጎታቸውን ያልተከተሉ የክርስቶስ የመስቀሉ ቁስል የሚጠዘጥዛቸው ልምድ ያላቸው ቅዱሳን አሉ ከነዛ ጋር ነው መማከር ያለብን ከነዛ ጋር ነው መወያየት ያለብን ስለዚህ በዚህ በመጽሐፈ በቅዱስ ጳውሎስ በዚህ በቆሮንቶስ 15:32 ላይ መልካሙን ጠባይ መጥፎ ባልንጀርነት መልካሙን ጠባይ ያጠፋል ይላል መልካም መጥፎ ባልንጀርነት መልካሙን ጠባይ ምን ያደርገዋል ያጠፋዋል እንደው ያላችሁ ልምድ ያላችሁ እንደው በጓደኞቻችሁ ምክንያት ጫት የለመዳችሁ የላችሁም በጓደኞቻችሁ ምክንያት ሲጋራ የለመዳችሁ የላችሁም በጓደኞቻችሁ ምክንያት ውጭ ያመሻችሁ ያደራችሁ እናት አባታችሁን ያሳዘናችሁ የላችሁም በጎረቤቶችሽ ምክንያት ባልሽን ከጎረቤቶች ምክንያት ሚስትን ያሳዘንክ ሰው የለም ስለዚህ ከማይመስላችሁ ሰው ጋራ አትማከሩ ከማይመስለን ሰው ጋራ በዋልን ቁጥር የሚገጥመን ይሄ ነው መጻሕፍት የሚመክሩን መጻሕፍት የሚያስተምሩን ይሄ ነው ለዚህ ነው ቅዱስ ዳዊት ምክር ሰናይት ለኩሉ ዘይገብራ ምክር ለሚፈጽማት ሁሉ ምክር ታጠቅማለች ታገለግላለች ምክር ማለት በሌላ ቋንቋ እኮ ትምህርት ማለት እኮ ነው አሁንኛ እየመከርናችሁ እያስተማርናችሁ እኮ ነው ህይወታችሁ እንዲስተካከል ኑሯችሁ እንዲቃና ትዳራችሁ በሰላም እንዲሞላ የእንቅስቃሴያችሁ ሁሉ ከህሊና ወቀሳ ከአይምሮ ከሰሳ ነፃ የሆነ እግዚአብሔር የሚከብርበት የሚደሰትበት ህሊና የሚያርፍበት ጎረቤት ጓደኛ መንፈሳዊ ቅናት የሚቀናበት የተስተካከለ ህይወት እንዲኖራችሁ ነው ምክር እየመከርናችሁ ያለ ነውና እንግዲህ እናቶች አባቶቻችን ማን ጋር ነው እየተማከራችሁ ያላችሁት ጓደኞቻችሁ እነማን ናቸው ይሄንን ቆም ብላችሁ ማሰብ አለባችሁ በትዳር ውስጥ ያላችሁ ሰዎች እስኪ እንዴ በጣም ያሳዝናል እኮ እናት አባቱ ጋር እየተማከረ ሚስቱን የሚጎዳ ሰው አለ እኮ እንደው በግድ ጥላት ጋር መማከር ብቻ እኮ አይደለም አንድ ምክር ከማን ጋር ስንማከረው ውጤታማ ይሆነው ስለ ትዳር ከእናት ጋር ለምን ትማከራለህ ከአባት ጋር ከወንድም ከእህት ጋር ከጓደኛ ጋር ለምን ትማከራለህ አንተ ውስጥህን የምታውቀው ብትታመም ሐኪም ቤት ብትታሰር ፖሊስ ጣቢያ ብትሰድ ስንቅህን የምትከተል ከማን ጋር አቡ ሰው እናትና አባቱን ይተዋል ማንን ይከተላል ነው የሚለው ሚስቱን ይከተላል ነው የሚለው እናትና አባት ድርሻ አላቸው እናትና አባትን አክብር ተብሏል ልክ ነው እናትን እርዳ ጦር ተብሏል የአባት እርግማን መሰረትን ያፈርሳል ይላል ዘመን እንዲረዝም እናት አባትን አክብር ተብሏል መከበር አለባቸው ነገር ግን ማማከር በሌለባቸው ቦታ እናማከራለን ሲሉ ግን ረፉ ማለት አለባቸው ማዬ አንቺና ባለቤቴን ከኔ በላይ አታውቃትም አባዬ ከኔ በላይ አታውቃትም ምክንያቱም እኛ የትዳር ብዙ ምናስተምረው ስላለ አንዱ ችግር ይሄ ስለሆነ አማካሪ ባለመምቀጥራችሁ ከማን ጋር እንማከር ማን ይምከረን የሚለውን አጥንተን ስለማናውቀው ገላ ይወርቃል ገንዘብ ሳናጣ ጤና ሳናጣ ልጅ ሳናጣ ቤት ሞልቶ ተትረፍርፎ በአማካሪ ምክንያት የተበተነ ትዳር የተበላሸ ጓደኝነት የተጣመመ ጉርብትና አይተን እናውቃለን
ስለዚህ ከወጣቱ ከሮብዓም መማር ያለባችሁ ልምድ ካላቸው ተማከሩ በእድሜ የሚበልጧችሁ በእምነት ከናንተ የተሻሉ እኛውን በቤተ ክርስቲያናችን እኛ ገና ዳዴ የምንል መምህራን ከኛ የተሻሉ ጸሎት የሚጸልዩ ዳዊት የሚደግሙ እግዚአብሔርን ቀምሶ ያዩ ብዙ አባቶች አሉ ከነሱ እናንተ ስለማንናገር ነው ጸልዩልን እንላቸዋለን ሰላም ለኪ ድገሙልን እንላቸዋለን ምክንያቱም በእድሜ የሚበልጡናል በእውቀት ይበልጡናል በእምነት ይበልጡናል በበጎ ስራ ይበልጡናል ከነሱ ጋር ስንማከር የበለጠ ጠንክር እንወጣለን የበለጠ በርትተን እንወጣለን አዲስ ሯጭ ልምድ ካለው ሯጭ እኮ ልምድ ይጠይቃል አይደለም እንዴት አድርጋ አሸነፍ ልምምድ እንዴት ነው የምሰራው ነገሩ የኛ ሀገር ሰው ጠማማ ነው ልምዱን ያካፍልም እንጂ ብዙ ልምድ ይከፈላል ከናንተ በፊት ከነበረው ሰው ታላቅ እህትሽ ለታናሽ እህቷ ምንድነው ታላቅ ወንድም ለታናሽ ወንድ ምንድነው የሚመክረው እኔ እንደዚህ በዛ አልፌ ነው ውጤታማ የሆንኩት አንተም በርታ ጠንክር ብሎ ያሳያል ወይ ይሄ ቅድም በተናገርኩት መሰረት ከማን ጋር ማወቅ አለብን የመከረን ያስተማረን የአባቶቻችን አምላክ ክብርና ምስጋና ይግባው እግዚአብሔር ሀገራችንን ሰላም ያድርግልን ህዝባችንን ሰላም ያድርግልን ዛሬ ቤተክርስቲያን ያደረሰው አለ እስኪ ቤተክርስቲያን ማህሌት ያደራችሁ አጨብጭቡ እስኪ ያላደራችሁ አቤት ደሞ በልብ ሙሉ ነው የምታጨበጭቡት እንደገርማችሁ ጀግኖች እንደው ይሄ ነው እኔ በወረት በዚህ ዘመን ነውር አፈር ሞልቶ የሚያስወራ አንዳንዶች ተፋተን ብለው በቴሌቪዥን ቀርበው ያወራሉ ይገርማቸዋል አፍን እንደው አንገትን ደፍቶ የሚያስለው ጉዳይ ላይ ያሱ አሁን ካደሩት ይልቅ እናንተ ናችሁ ሞቅ አርጋችሁ ያጨበጨባችሁ ጀግና ደግ አርጋችኋል ደና መሻችሁ የሚገርማችሁ የጊዜ ባለቤት ማን ነው እንዲመሽ እንዲነጋ ክረምትና በጋውን የሚያፈራርቅ ማን ነው እግዚአብሔር በቤተ ክርስቲያናችን አሁን ይሄን ሰሞን ዘመነ ጽጌ ይባላል ያበባ ወቅት ነው ምናልባት አዲስ አበባ አይታወቅም እንጂ በገጠር ያደጋችሁ ታቁታላችሁ አሁን አተሩ ባቄላው በቆሎው የሚደርስበት ገበሬ ከላይ ውሃ ከታች ውሃ በጭቃ በረሃብ ሲጠበስ ክረምቱን አሳልፎ አሁን እህል ደርሶ አትኩራ ገብስ አይዟችሁ ከአሜሪካ ከመምጣታችሁ በፊት ኢትዮጵያ ነበራችሁ አይደል ዱሮ አትኩራ ገብስ ጎመን ባወጣው ነፍስ እጅ ገጠር ያደጋችሁ ሰዎች በሐምሌ እንጀራ በሰፌድ ሲቀርብ ታስታውሳላችሁ ጎመኑ ምን ይሆናል ይቆላል እንጀራስ እስር ነች እንጀራ የለም በእውነቱ የኢትዮጵያ ገበሬ እኮ ሰማዕት ነው እውነቱ እኔ እውነቴን ነው ማለት እኔ አሁን እንደ ሳይንሱ መለኪያ እኮ እየኖረ እኮ አይደለም እነሱ እናንተ እየበላችሁ አይደለም እኮ እንደ ሳይንሱ መለኪያ እንደው እግዚአብሔር በቸርነቱ ያኖረን ነው እንጂ ይሄን ለማግኘት ከዚህ በላ አሁን ደግሞ ይገርማችኋል ምግብ የለም መረጃው በዛ አውዳ የገባ ነው አሁን ድሮኛ ከስጋ ምን ጥቅም እንደሚገኝ ከወተት ምን ጥቅም እንደሚገኝ የለም ማናውቅም ነበር ስጋ ግን ሞልቶ ነበር ዛሬ ስለ ስጋ የሰበሰበነው መረጃ 10 በሬ ይገዛል ይገርማል ግን ስጋው የለም ወተቱ የለም አሁን ገበሬ ጠንካራ ነው ወተቱስ ካልሽየም እንዳለ ከተማ ያውቃል ወተት የለው ገበሬ ካልሽየም እንዳለ ያውቅም ወተት ሞልቶታል ይገርማ መረጃ ለዚህ እቃው የለም አገር ቤት መረጃው የለም ወተቱ አለ እና ይሄን ሰሞን መሬቱ አረንጓዴ በቤተ ክርስቲያን እግዚአብሔር ምእመናን እግዚአብሔር የዘመን አምላክ ነው ብያችኋለሁ እኔ የኢትዮጵያን ቤተ ክርስቲያን እንደው የሚያጠና ቁጭሎ የሚያጠና ቢገኝ እንዴት አይነት ውብ ቤተ ክርስቲያን እንደሆነ በየዘመኑ አሁን ይሄን ሰሞን ለዚህ ሰሞን የተመደቡ መዝሙሮች አሉ አሁን ይሄን ሰሞን ደመናው የሚገፍበት አሰርገው ሰማይ በከዋክብት ወለ ምድርን በስነ ጽጌያት ሰማዩን በከዋክብት በፀሐይ በጨረቃ አስዋብከዋለ በክረምት ፀሐይ ጨረቃ ከዋክብት አሉ ወይ አዋሉ ነገር ግን ጉም ይሸፍናቸዋል ደመና ይሸፍናቸዋል አሁን በመስከረም ግን ደመናው እየጠራ ጉሙ እየገፈፈ ከዋክብቱ ጨረቃው ቁልጭ ብሎ የሚታይበት ወቅት ነው ምድሩ ደግሞ ይሄ የደፈረሰው ውሃ የሚጠራበት እንደው ምን ይባላል በገጠር በጥቅምት እንኳን ከብቱ ውሃው ይሰባል ይባላል ደህና ዋላችሁ
አይዞች የከተማ ውሃ ይሰባል በቧንቧ ነው የሚመጣው ለዛውም በዝገት ቧንቧ ነው የሚመጣው እሱ ተውት ይሄን ገጠር ያለ ዋው ይሰባል ኩልል ብሎ ሲታዩ ውሃው ራሱ ሲጣጣ ህይወት ነው ይገርማቸዋል እና አሁን ይሄን ሰሞን የሚዘመረው መዝሙር በቤተ ክርስቲያን አበባውን ሰማዩን በከዋክብት ያስጌጥ ምድሩን በአበባ ያስዋብ እንዴት አይነት ድንቅ አምላክ ነው ያለህን 24 ሰዓት ስራ የማትፈታ በእውነቱ ምእመናን አንድ ጥያቄ ልጠይቃችሁ እግዚአብሔር ያመት ፈቃድ ወስዶ ያውቃል እስኪ ንገሩኝ ወስዶ ያውቃል አቤት እግዚአብሔር ያመት ፈቃድ ቢወስኛ እንኖራለን ሰይጣን ወስዶ ያውቃል እንደው እግዚአብሔር ያመት ፈቃድ ለወጣ ነው ቢል የሚተካው ያገኛል አያገኝም ሰይጣን ያመት ፈቃድ ቢወጣ የሚተካው ያገኛል አያገኝም ሞልተናል እንዴ አለን እኔ ጃውጣ በራሱ እኔ ሰወቅ እንዴ ሰይጣን የሚያስንቁ ጉዶች አሉ አይደል እንዴ አረ ሰይጣን በስንት ጣይሞ የሚባለው አረመኔዎች በእውነቱ እንደው ሲፈጠሩኛ ተጠይቀን ቢሆን እኮ አይፈጠሩም ነበር እኮ ነው እርግማኖች ሰዎች አሉ ቆሻሾች ሰይጣን የሚያስንቁ ክፉ ሰዎች አሉ እግዚአብሔር ግን ያመት ፈቃድ አይወጣም ለምን መሰላችሁ አንደኛ አይደክሙም ሁለተኛ ማንን ተክቶ ይውጣል ማን ይታገሳል እንደሱ አሁን እሱ እንደው ለ5 ደቂቃ ስልጣን ቢሰጣችሁ እናንተ እኛን በድንጋይ ወግራችሁ አትገሉንም እነዚህ ናቸው እንደሚሰብኩን በእግዚአብሔር አይን ብታዩን እኮ በድንጋይ ወግራ ትጨርሱን ነበር ግን እግዚአብሔር ሞኛር ለእናንተ ስልጣን ሰጡኛና ያስወግር ይገርማችሁ እኛ ራሱ ነው ለ5 ደቂቃ የእግዚአብሔር ስልጣን ቢሰጠኝ እያንዳንዱ በሳጋይተ ነበር ተቃጥለን የላችሁም ነበር ነገር ግን ሁላችንም ስልጣኑ ያለው ማን እጅ ነው ማን እጅ ነው እግዚአብሔር እጅ ነው ከለታት አንድ ቀን ይላል አባቶቻችን ጴጥሮስ ጌታን በጣም ከመወደዱ ጌታዬ እንደው ለመሆኑ ትተኛለህ ብሎ ጠየቀው ይላሉ አባቶቻችን እተኛለሁ አልተኛም አላለው አንድ ውሃ በዋንጫ በጽዋ ውሃ ሞላና ወይን ሞላና ያዛል ጴጥሮስን ይዞ ቁጭ አለ ተቀመጠ ሰለቸው ጴጥሮስ እንቅልፍ ይዞት ልማለና ሲተኛ ጽዋውን ለቆት ለካ ጽዋው ወርቆ ውሃው ፈሷል ብንን አለ ጌታዬ ጽዋ ምልጦኝ ውሃው ፈሰሰ እኔ እንቅልፍ ቢወስደኝ ኑሮ እንዳንተ ዓለም እንዲሆን ነበር አንተ እጃለው አንድ ጽዋ ነው እኔ እጃለው ግን ዓለም ነው አለው ይላል አባቶቻችን ስለዚህ ምእመናን አሁን ይሄን ሰሞን ማህሌተ ጽጌውን ወደፊት እንተነተንላችኋለን እያንዳንዷን ቅዱስ ያሬድ ኢትዮጵያዊ ስለሆነ በኢትዮጵያ አይ ደህና ደሩ እንደገና እንደ አዲስ ጀመርኩኝ ደህና ደሩ